በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱን አብዝቶ እሱ እንደረዳን እሱ እንዳመለከተን ደግነትና ምሕረቱንም አብዝቶልን ለዚህ ሰዓትና ደቂቃ ያደረሰን አምላካችን የሚያስተምረንን የሚመክረንን በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ልንሰማው የሚያስፈልገንን ሰማይና ምድር ሲያልፍ የማያልፈው ቃሉን ነው። ለዛሬም እሱኑ የቃሉን ባለቤት መድኃኔዓለምን ደጅ እየጠናን በተለየ መልኩ ደግሞ የሕማሙን ነገር በልባችን ጽላት እንዲጽፍልን እየተማጸን ነው የምንከታተለው። በቸርነቱ ብዛት በፍቅሩ ለፍርዱ አሳልፎ ሳይሰጠን ይችን ሰሙነ ሕማማትን ዓመቱን አሳልፎ በዚህ መልኩ እንድናስበው የረዳን የደገፈን ዕድሜውን ያበደረን ቸሮ መድኃኔዓለም ከምንም ነገር በላይ ለሱ ምስጋና ማድረስ ይገባናልና ክብርና ምስጋና ለመስቀሉ ጌታ ለአማኑኤል አምላካችን ይሁን። ርርተ ሕሊና ርርተ ልቦና ማማላጅቱም የመስቀል ላይ አደራ እናታችን የሐዘን እናትም ልመናዋ ጸሎቷ ቃል ኪዳኗ ስላልተለየን እያመሰገናት ካቆምንበት በመቀጠል እንግዲህ የማክሰኞ ዕለት ወይም ደግሞ ሰሙነ ሕማማት ማክሰኞ ምን ተፈጸመ የሚለውንና ከሱ ጋር ደግሞ ሌሎች ከዚሁ ከሕማሙ ከጌታችን ለእኛ ካደረገው ከማዳን ስራው ጋር የተያያዙ ሌሎችንም ጉዳዮች እያከልን እንግዲህ ማድመጣችንን እንቀጥላለን። ዕለተ ሰሉስ ወይም ማክሰኞ ዕለተ ትምህርት ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰሉስ ማግሰኞ ወይም ማክሰኞ ስለ ፍርድ ቀንና ስለ ቤተ መቅደስ መፍረስ ሲያስተምር ውሏል። በማርቆስ ወንጌል እንደተጻፈው በማለዳ ሲያልፉ ቅዱስ ጴጥሮስ በዕለተ ሰኑይ የተረገመችው የበለስ ዛፍ ሰኞ መርገመ በለስ ብለናልና ያችን የተረገመችውን የበለስ ዛፍ ከስሯ መድረቋን አይቶ ቅዱስ ጴጥሮስ እነሆ የረገምካት በለስ ደርቃለች አለው። ጌታችን ኢየሱስ ክርስቶስም ከዚህ በመነሳት በዚች ዕለት ስለ እምነትና ስለ ይቅርታ አስተምሯል። በማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27፣ በማርቆስ ወንጌል ምዕራፍ 11 ከቁጥር 27 እስከ 33፣ እንዲሁም በሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 8 እንደተጻፈው ጸሐፍት ፈሪሳውያን ለጌታችን ለኢየሱስ ክርስቶስ ጥያቄ ያቀረቡለት በዚህ ዕለት ስለነበረ የጥያቄ ዕለት በመባል ይታወቃል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ሲመላለስ የተመለከቱ የካህናት አለቆችና ጻፎች አንተ ከምድራውያን ነገሥታት እንዲሁም ከሌዋውያን ካህናት ያይደለህ፣ ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መፍታትን በማን ሥልጣን ታደርጋለህ? ይህንስ ለማድረግ ሥልጣን የሰጠህ ማን ነው? የሚሉ ጥያቄዎችን አቅርበውለት ነበረ። በተለይም ሰኞ ቤተ መቅደሱን ማጽዳቱ ያንንስ በማን ሥልጣን ነው እንዲህ የምታደርገው በማለት ነው እንግዲህ ጠየቁት። ጌታችን ኢየሱስ ክርስቶስ ለቀረቡለት ጥያቄዎች መልስ የሰጣቸው በጥያቄ ነበር። ጥያቄውም እኔም አንድ ነገር ጠይቃችኋለሁ፣ እናንተም ብትነግሩኝ በማን ሥልጣን እነዚህን እንዳደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይንስ ከሰው? የሚል ጥያቄ ያቀረበላቸው። ጥያቄ ያቀረቡት ጸሐፍት ደግሞ ወይም ደግሞ ጸሐፍት ፈሪሳውያንም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ብንል ሕዝቡ ሁሉ ዮሐንስን እንደ አባት ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባብለው ከወዴት እንደሆነ አናውቅም ብለው መለሱለት። ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ እኔም በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ጸሐፍት ፈሪሳውያን ይህን መጠየቃቸው ልቦናቸው በክፋትና በጥርጥር ስለተሞላ እንጂ እርሱ የሚያደርገው ሁሉ በራሱ ሥልጣን እንደሆነ ጠፍቷቸው አልነበረም። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 7 ላይ ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ በማለት እንዳስተማረን በሃይማኖታችን በመንፈሳዊ ሕይወታችንና በስነ ምግባራችን የጥርጥርና የክፋት ትምህርት ከሚዘሩ ሰዎች ራሳችንን መጠበቅና መጠንቀቅ ይገባናል። ዳግመኛም ጌታችን ኢየሱስ ክርስቶስ በዚህ ዕለት በቤተ መቅደስም ረጅም ትምህርትን በማስተማሩ ዕለተ ሰሉስ የትምህርት ቀን ይባላል። ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን ፈልጎ ማግኘት፣ መክሮ መመለስ፣ አስተምሮ ማቅረብ እንደሚገባ ያስተምራል። ስለዚህም ክርስቲያኖች ሁሉ በዚህ በሰሙነ ቅድስት ወይም በሰሙነ ሕማማት ማለት ነው ወደ ቅድስት ቤተ ክርስቲያን በመምጣት ነገረ ሕማሙን በማድመጥ ሞተ ወልደ እግዚአብሔርን በማሰብ በሐዘን በስግደት በጾምና በጸሎት ማሳለፍ ይጠበቅብናል።
መምህራነ ወንጌልም በዚህ በሰሙን ቅድስት ወደ ቤተ ክርስቲያን ለሚመጡ ክርስቲያኖች መፍቀሬ ሰብ ኢየሱስ ክርስቶስ የሰውን ልጅ ለማዳን ከቤተልሔም እስከ ቀራኒዮ ኮረብታ ድረስ ያደረገውን አምላካዊ ጉዞ በደሙ ፈሳሽነት እንዴት ነፃ እንደወጣንና ድህነትን እንዳገኘን ማስተማር፣ ምእመናንም እንዲሁ ወደ መምህራንም ቀርበው መጠየቅና መማር ይገባቸዋል። ስለዚህ ዕለተ ሰሉስ ወይም ማክሰኞ የጥያቄ ዕለት እንዲሁም ደግሞ የትምህርት ቀን ይባላል። ሌላው ዕለተ ሰኑስ ፈውሰ ዮስቄና የሚልም አለ። ይህ ዕለት ዮስቄና የምትባል 12 ዓመት ሙሉ ደም ይፈሳት የነበረችውን ሴት የፈወሰበት ቀን ነው። ይህች ሴት ታሪኳ እንደሚነግረን ተኝታ ስትነሳ ራሷን በደም ተነክራ ታገኘዋለች። ደሟም የሕማም ደም ነበርና ክፉ ሽታ ነበረው። በዚያ ላይ በኦሪቱ ደም ያለበትን መንካትና ደም ካለበት ሰው ጋር መኖር እንደ እርግማን ይቆጠር ነበር። ስለዚህ ከሰውነቷ ፈሳሽ የሚወጣት ሴት ተገላ መኖር እንዳለባት ሕገ ኦሪት ታዛለች። በዚህ ምክንያት ይህች ሴት ከማኅበረሰቡ ተቀላቅላ ማኅበራዊ ሕይወት እንዳትሳተፍ ብቻዋን እንድትኖር አድርጓታል። ከሕመሙ በላይ የጎዳት ደግሞ ባይተዋር መሆኗ ነበር። ያልሄደችበት የፈውስ ቦታ፣ ያልጠየቀችው የባህል ሐኪም አልነበረም። በመጨረሻ ግን በሚያሳዝን መልኩ ምንም አይነት ፈውስ ልታገኝ ባለመቻሏ ገንዘቧን ሁሉ ጨርሳ ከጤናዋም ከገንዘቧም ሳትሆን በሁሉም ድሃ ሆነች። ተስፋ ቆርጣ በሯን ዘግታ እያለቀሰችና ዕለተ ሞቷን እየተጠባበቀች ሳለ የጌታችንን የኢየሱስ ክርስቶስን ዜና ተአምራቱን ሰማች። ደስም አላት። እንደሚያድናትም በፍጹም ልቧ አመነች። በሚገኝበትም ቦታ ጠበቀችው። ብዙ ሕዝብ ይከተለው ነበርና እያመናጨቋት አላስጠጋ ቢሏትም በትዕግሥት ተጋፍታ እጆቿን ዘርግታ የልብሱን ዘርፍ ነካች። ወዲያው ያለማቋረጥ እንደ ውሃ ይፈስ የነበረው የደሟ ምንጭ ቆመላት፣ ተፈወሰች። እግዚአብሔርንም አመሰገነች፣ ተከተለችው። እስከ ዕለተ ሞቷ ድረስ እግዚአብሔርን ስታገለግል ኖራለች። የማርቆስ ወንጌል ምዕራፍ 5 ቁጥር 25። እንግዲህ እነዚህ በዕለተ ሰሉስ ወይም በማክሰኞ የሚታሰቡ ጉዳዮች እንደሆኑ ክንውኖች እንደሆኑ ልብ ይሏል። እንግዲህ የየዕለቱን ውሎ ወይም ደግሞ የየዕለቱን ትርጓሜ በዚህ መልኩ አጥር ባለ ሁኔታ ካየን፣ አሁን ደግሞ ተጨማሪ አድርገን ለዛሬ የምንከታተለው ኪርያላይሶን ስንል ማለትም በስግደታችን ውስጥ ማለት ነው አንዳንድ ባዕድ ቃላትን ልንሰማ እንችላለን። እነዚህ ቃላት ትርጓሜያቸው ምን ማለት ነው የሚለውን ነው እንደዚሁ አጠር አድርገን የምንመለከተው። በግብረ ሕማማት ውስጥ የሚገኙ ባዕድ ወይም የውጭ ቃላት አሉ። በግብረ ሕማማት ውስጥ ወደ አማርኛ ሳይተረጎሙ የተቀመጡ የዕብራይስጥ፣ የቅብጥና የግሪክ ቃላት ይገኛሉ። የእነዚህ ቃላት ትርጉም እኛም በስግደታችን እየተቀባበልን የምንላቸው ናቸውና ከብዙ በጥቂቱ ትርጉማቸውን እንዲህ ለማየት እንሞክር። ኪርያላይሶን ኪርያላይሶን እብኖዲ ናይን ኪርያላይሶን 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 ታኦስ ናይን ኪርያላይሶን ማስያስ ናይን ኪርያላይሶን ኢየሱስ ናይን ኪርያላይሶን ክርስቶስ ናይን ኪርያላይሶን አማኑኤል ናይን ኪርያላይሶን የሚል ሲሆን ትስቡጣማ ለመጨረሻ ትስቡጣ ናይን ኪርያላይሶን የሚል ሲሆን በዚህ የዜማ ስልት ከፍተኛ ስግደት የሚከናወንበት ሆኖ እናየዋለን። ዜማውም በረጅምና በመካከለኛ በአጭር በሶስት ስልተ ዜማ የሚገለጥ ነው። ቃሉ የግሪክ ሲሆን አጠራሩ ኪሪዬ ኤሌይሶን ነው። ኪሪያ ማለት እግዝእትነ ማለት ሲሆን ኪሪዬ ማለት ደግሞ እግዚኦ ማለት ነው። ሲጠራም ኪሪዬ ኤሌይሶን መባል አለበት። ትርጉሙም አቤቱ ማረን ማለት ነው። ኪርያላይሶን የምንለው በተለምዶ ነው። ይኸውም ኪሪዬ ከሚለው ኤላይሶን ከሚለው ደግሞ ኤ በመሳሳባቸው በአማርኛ ያ የምትለዋን ፊደል ፈጥረው ነው በማለት ሊቃውንት ያትታሉ። እንግዲህ ናይናን ማለት ማረን ይቅር በለን ማለት ነው። እብኖዲ ማለት አምላክ ማለት ነው። እብኖዲ ናይናን ስንል አምላክ ወይ ማረን ይቅር በለን ማለት ነው። ታኦስ ናይናን ስንል የግሪክ ቃል ነው። ትርጉሙ ጌታ አምላክ ማለት ነው። ታኦስ ናይናን ማለትም ጌታ ሆይ አምላክ ሆይ ማረን ማለት ነው። ማስያስ ማለት የዕብራይስጥ ቃል ሲሆን ትርጉሙ መሲህ ማለት ነው። ማስያስ ናይናን ሲልም መሲህ ሆይ ማረን ይቅር በለን ማለት ነው። ትስቡጣ ዴስፓታ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ደግ ገዥ ማለት ነው። ሌሎቹ ያው የምናውቃቸው የተለመዱ ናቸው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት መሲህ ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ
ማለት ነው። እነዚህን እንግዲህ እያለ ነው ኪርያላይሶን ኪርያላይሶን እብኖዲን አይናን ኪርያላይሶን 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 ታዎስ ናይን ኪርያላይሶን ስንል እንግዲህ እነዚህን ትርጉሞች በልባችን እያሳደርን ነው ማለት ነው። ሌላ ደግሞ ከዚሁ ጋር የተያዘ ቀጣይ መልእክት እንዲህ እንከታተል። ለከ ኃይል ክብር ወስባት ወእዘዝ ለዓለመ ዓለም እያለ ደግሞ በዜማ የሚባልም አለ። አማኑኤል አምላኬ ለከ ኃይል ኦ ጊዜ ኢየሱስ ክርስቶስ ለከ ኃይል ክብር ወስባት ወእዘዝ ለዓለመ ዓለም ኃይል ወፀወንየ ውእቱ ጊዜ እስመ ኮንከኒ ረዳየ እብል ባኮቴ አቡነ ዘበሰማያት ይላል። የዚህ ደግሞ ትርጉሙ ኃይሌ መከታዬና ረዳቴ ለሆንከው ለአንተ ለአምላኬ ለአማኑኤል ለጌታዬ ለኢየሱስ ክርስቶስ ኃይል ክብርና ምስጋና ጽናትም ለዘላለም ያንተ ናቸውና እያልኩ አባታችን ሆይ በሰማይ የምትኖር ብዬ ይህን ጸሎት እየደገምኩ አመሰግንሃለሁ ማለት ነው። ሌላው ደግሞ አሁንም ካህናቱና ሕዝቡ ስግደቱን እንዲህ እያሉ ይቀጥላሉ። ለአምላክ ይደሉ ክብር ወስብሐት ወእዘዝ ለዓለመ ዓለም ለስሉስ ይደሉ ለማህየዊ ይደሉ ለእበዩ ይደሉ ለእዘዙ ይደሉ ለመንግስቱ ይደሉ ለኢየሱስ ይደሉ ለክርስቶስ ይደሉ ለሕማም ይደሉ ለመስቀሉ ይደሉ ክብር ወስብሐት ወእዘዝ ለዓለመ ዓለም ይላሉ። የዚህ ደግሞ ትርጓሜ እንግዲህ ለአምላክ ይደሉ ለአንድ አምላክነቱ፣ ለስሉስ ይደሉ ለሶስትነቱ፣ ለማህየዊ ይደሉ ለሕይወትነቱ፣ ለእበዩ ይደሉ ለጽናቱ፣ ለእዘዙ ይደሉ ለመንግስቱ እንዲህ እያለ እንግዲህ ለመድኃኒትነቱ፣ ለመሲህነቱ፣ ለተቀበላቸው መከራዎችና ለመስቀሉ ክብርና ምስጋና ጌትነትም ይገባዋል። ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ኃይልና ክብር ምስጋና የሚገባሃል ለዘላለሙ እያልን ነው እንግዲህ እናመሰግነው ዘንድ እግዚአብሔር አምላካችን አዘጋጅቶ የሰጠንና እሱኑ ምሕረትና ደግነቱን ያበዛልንን አምላካችንን ስናመሰግን የምንቆየው። እነዚህ እንግዲህ ምናልባትም እንደው በቅድስት ቤተክርስቲያን እየተገኘን ስናደርግ ትርጉሙ ምናልባት እዛ በምንጠቀምባቸው ስክሪኖች ላይ ተጽፎ ልናገኝ እንችላለን። ግን ይሄ መቼስ በተለያየ ቦታ ደግሞ ሆነንም ለምንከታተልም በሶሻል ሚዲያው ደግሞ ለምናደምጠው ደግሞ ትርጉሙ ይሄን ነው ብሎ ለመጠቆም፣ ለማሳሰብ፣ ለማመላከት ያህል ነው የምናደርገው ነገር ሁሉ። አምላካችን በምንም ቋንቋ ይመስገን፣ ከዕብራይስጥም ከቅብጥም ከግሪክም በመጣም ቢሆን የእሱ የመድኃኔዓለም ስም በምን መልኩ ይኸው እየከበረ እየተመሰገነ እንደሆነ እንድናስበው ነው እንግዲህ እነዚህን ጉዳዮች ጠቆም የምናደርጋችሁ። አሁን ደግሞ ድህነትን የሚያሻው የአዳም ሕመም በሚል ርዕስ ስር ድህነት የሚሻው የሰው ልጅ ብለው የነገሩንን ያስተማሩንን የመጋቤ ሐዲስ እሸቱ ዓለማየሁን ርጢን ከተባለው መጽሐፍ ያገኘነውን የምንከታተልበት ይሆናል። ድህነት የሚሻው የሰው ልጅ ሰው ከእግዚአብሔር ጋር በራሱ ኃጢአት ምክንያት ከተጣላና ከተለያየ ጊዜ ጀምሮ በሽተኛ ሆነ። ሊቃውንት እንደሚነግሩን አዳም በጤንነት በገነት መኖር የቻለው 7 ዓመት ከ2 ወር ከ17 ቀናትን ብቻ ነው። ከገነት ከተባረረ ጊዜ ጀምሮ ግን ደዌ ሥጋ ደዌ ነፍስ፣ ሞተ ሥጋ ሞተ ነፍስ ጸንቶበት ኖሯል። ዕፀ በለስን ሲበላ በነፍስህም በሥጋህም ትሞታለህ ተብሎ ተፈረደበት። ይህን ባያደርግ ኖሮ ግን ሞተ ሥጋ ሞተ ነፍስ ሳይኖርበት 1000 ዓመት ሲሞላውም እየታደሰ በክብር ይኖር ነበር። የሰው ልጅ ምን ገጠመውና ድህነት አስፈለገው ቢሉ አዳምን ከገነት ሲባረር ድህነትን የሚያሻው ሕመም ስላገኘው ነው። በራሱ ኃጢአት ምክንያት ሰው ከእግዚአብሔር ጋር ከተጣላ ከተለያየ ጊዜ ጀምሮ ዓለምን ያስጨነቀ ደዌ በሰው ልጅ ላይ መጣ። አዳምና ሔዋን ከበለሷ ዛፍ ላይ ፍሬዋን ቆርጠው ሲበሉ እውነተኛው የወይን ግንድ መጥቶ ቅርንጫፍ እስኪያደርጋቸው ድረስ ከሕያው እግዚአብሔር ግንድነት ተቆርጠው ተጣሉ። የሰው ባህሪ ከሁለት ባህሪያት ማለትም ከባህሪ እንስሳና ከባህሪ መላእክት ወይም ስጋና ነፍስን አዋህዶ የተፈጠረ ስለሆነ ከገነት በተባረረ ጊዜ በውስጥም በውጭም ታመመ። በሁለት አይነት ደዌ ተያዘ። በእንስሳዊ ባህሪው በስጋው መራብ፣ መጠማት፣ መታረዝ፣ ለምጽ፣ እጅ እግር ማጣት ወዘተ ይሄ ሁሉ ስቃይ ደረሰበት። በነፍስም በሞተ ስጋ የሚደመደሙ ደዌያት ሁሉ ሰለጠኑበት። አዳም የደረሰበት ዋነኛው ሕማም ሞት ነው። በሽታ ለሞት ሞት ለመቃብር እየተቀባበሉ አዳምን ሲያሰቃዩት ኖረዋል። ከሞት በታች ደግሞ ወደ ሞት ግብር የሚያቀርብ በሽታ ነበረ።
በዓለም ላይ መድኃኒትም ሆነ ክትባት ያላቸውና የሌላቸው ብዙ በሽታዎች አሉ። እግዚአብሔር ሁሉን ሊያድናቸው ይችላል። አሁን ግን የበለጠ የምንፈልገው የነፍስ ድህነትን ስለሆነ ስለ ነፍስ ሕማም እናብራራ። የአዳም ሕመም ደዌ ነፍስ በሆነው ኃጢአት ነው። ኃጢአት ማለት ኃጠአ አጣ ከሚለው ግስ የወጣ ቃል ሲሆን ትርጉሙም እግዚአብሔርን ማጣት፣ ከእግዚአብሔር መለየት ማለት ነው። እግዚአብሔርን ከማጣት የበለጠ ትልቅ በሽታ የለምና። በዓለም ላይ ንጹሕ ካለመልበስ፣ የተጣራ ውሃ ከማጣት፣ ከበቂ ምግብ እጥረት በሽታ ይመጣል። እግዚአብሔርን ከማጣት የሚመጣው በሽታ ኃጢአት ደግሞ ከነዚህ ሁሉ ይለያል። ከሦስቱ መጽሐፍተ መነኮሳት አንዱን የጻፈው ቅዱስ ፊልክስዩስ ሞታ ለነፍስ ርሂቅ እግዚአብሔር፣ የነፍስ ሞቷ የነፍስ በሽታዋ መቃብሯ ከእግዚአብሔር ስትርቅ ነው ይለናል። የአዳም ዋነኛ በሽታው የመጣው አትብላ የተባለውን ዕፀ በለስ በልቶ ሕግ ሲያፈርስ ነው። በተጨማሪም የአምላኩን የወዳጁንና የተንከባካቢውን ቃል ከማዳመጥ ይልቅ የአሳዳጁንና የአዋራጁን የሰይጣንን ቃል ሰምቶ ከገባባት ከገነት ተባረረ። ከዚያ በኋላ ደዌ ሥጋ ደዌ ነፍስ ጸንቶበት ኖረ። በአጠቃላይ ደዌ ነፍስ ማለት ኃጢአትን፣ ርኩሰትን፣ በደልን መፈጸም፣ ከእግዚአብሔር መለየት፣ አልጠግብ ባይነት፣ አለመርካት፣ አለማመስገን፣ ሰማያዊ ተስፋን ማጣት፣ ባክኖ ባዝኖ ተንገላቶ መኖር ሲሆን ዋናውን ደዌ ተከትሎ የመጣ ደግሞ የሰውነት ክፍሎቻችን ሁሉ ስም እያነሳ ሲያሰቃያቸው የሚኖር በሽታ ነው። እነዚህ የሥጋ ደዌያት ክርስቶስ ዳግመኛ ሲመጣ ተጠቃለው ይጠፋሉ። የነፍስ ደዌን ግን ክርስቶስ በመስቀል ላይ ተሰቅሎ የገነትን በር ሲከፍት አጠቃሎ አጥፍቶታል። መጽሐፍ ቅዱስ ውስጥ ሁለቱም አይነት የነፍስም የሥጋም በሽታዎች ከነፈውሳቸው ተዘርዝረዋል። የሥጋ በሽታ የሚጎዳው በምድር ነው። ሥጋ ይታመማል፣ ይቆስላል፣ ውስጣዊና ውጫዊ ችግር ይደርስበታል፣ ይሞታል። ሥጋ ከውጭ የሚታዩ ከውስጥ ያሉ ደዌያት አሉበት። የነፍስ ግን መቃብርን ተሻግሮ የማይታይ በሽታ ነው። መራራው የአዳም ሐዘን። የአዳም ሐዘን የሐዘናት ሁሉ እናት ነው። አዳም ከእግዚአብሔር ጋር መኖርን እና የገነትን ደስታ ቀምሷል። አዳም በገነት ከመላእክት ጋር መኖር ምን ያህል ደስታ እንደሚሰጥ፣ በዚህ ዓለም ያለው መከራ ምን ያህል መራራ እንደሆነ ተጽፎለት ሳይሆን በተግባር ኑሮ አይቶታል። ለምሳሌ ስለ ጦርነት እኛ ብዙ እናነባለን፣ ዜና እንሰማለን፣ ትንታኔ እንሰጣለን። ግን እንደ ተዋጋው ወታደር የድሉን ጣፋጭነትና የትግሉን መራርነት አናውቅም። አዳም ግን ቀምሶ የወጣ አግኝቶ ያጣ ነው። ሊቁ አዳም ከሌላው በተለየ አዝኖ ተክዞ ነበር ብሏል። እኛም እናዝናለን። ግን የአዳምና የእኛ ሐዘን አንድ አይነት አይደለም። ወልዶ ልጅ ማጣትና ዝም ብሎ መምከን፣ አግኝቶ ማጣትና አጥቶ መቆየት አንድ አይነት አይደለም። ቀምሶ ያጣጣመው አዳም ስለ ገነት ያዘነው ሐዘንና እኛ የምናዝነው ሐዘን አይገናኝም። የአዳምን ሐዘን የከፋ ያደረገውና ያሳመመው እግዚአብሔርን ማጣቱ እንጂ ከገነት መውጣቱ ብቻ አይደለም። አዳም ጥፋተኝነቱ እየተሰማው እግዚአብሔር ለምን ሰጠኝ? መጀመሪያ የሰጠኝ በጽድቄ አይደለም፣ የወሰደብኝ ግን በጥፋቴ ነው። ባላሳዝነው ግን አይነሳኝም ይል ነበር። እግዚአብሔር አስቀድሞ ከ22ቱ ፍጥረታት ሰውን አግኖ አክብሮ በአምሳሉ በአርአያው ፈጠረው። እንዲህ ሆኖ የተፈጠረው ክቡር ፍጥረት ግን ክብሩን ካለመጠበቁ ከደረጃው ከመውረዱ የተነሳ ድህነት አስፈለገው። መድኃኒት የሚያስፈልገው ለታመመ ነው። ከመዳን መታመም ይቀድማል። የታመመው አዳም የፈጣሪውን ትእዛዝ ባፈረሰና የበለሱን ፍሬ በበላ ጊዜ እግዚአብሔር በተደበቀበት አልተወውም። አዳም ወዴት አለህ ብሎ ወዲያው የድነት ተስፋ ሰጠው። አባቶች እንደሚያስተምሩን አዳም ወዴት አለህ የሚለው ቁጥቋጦ ውስጥ መደበቁ ለእግዚአብሔር ጠፍቶት ሳይሆን አንተ ጥፋት አጥፍተህ ሕግ ጥሰህ ከቁጥቋጦ ውስጥ ተሸጉጠሃልና ጠፍተህ አትቀርም፣ አይዞህ ድምፄን አሰማሃለሁ፣ እንዲሁ ራሴ መጥቼ አድንሃለሁ የሚል ተስፋ እየሰጠው ስለነበር ነው። ይህ ተስፋ ታላቅ ነው። የተስፋን ትልቅነትና ትንሽነት የሚወስነው ተስፋ የሚሰጠው አካል ነው። ተስፋ ሰጪው ሰው የሆነ እንደሆነ ይላሉ አባቶቻችን፣ መጠጥ አስክሮኝ፣ ሰው አስገድዶኝ ዋሸው፣ አጣው፣ አቅም አነሰኝ ሊል ይችላል። በእግዚአብሔር ግን ይህ ሁሉ የለበትም። በኦሪት እንደተጻፈው ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19። ቅዱስ ያሬድም ኢይሄሱ ቃሎ ዘነበበ፣ የተናገረውን ቃሉን አያስቀርም ብሏል።
ዳዊትም መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስ፣ እግዚአብሔር ለዳዊት በእውነት ማለ ተናገረ አይጸጸትም ማለት ነው። እግዚአብሔር ለአዳም የሰጠው እርግጠኛ የሚሆንና ሊያደርግለት የተቆረጠን ጽኑን ተስፋን ነው። ያ ተስፋ በብሉይ ኪዳን ሲነገርና ሲብራራ ኖሮ ተግባራዊ የሆነው መድኃኒታችን ኢየሱስ ክርስቶስ ከመቤታችን ሲወለድ ነው። ከመፍጠር የላቀው ጥበብና ኃጢአትን የሚያስተሰርየው በግ። ታላቁ የአዳም ተስፋ የተፈጸመው ከሦስቱ አካላት አንዱ ወልድ ሰውን ሰው ለማድረግ ሰው በመሆኑ ጊዜ ነው። እግዚአብሔር ዓለምን የፈጠረው እንደ ጨለማ ያሉትን በሐልዮ በማሰብ ማለት ነው። እንደ ብርሃን ያሉትን ደግሞ በነቢብ በመናገር ነው። 33 ዓመት ከ3 ወር ለማዳን መከራ የተቀበለለትን ሰውን ለመፍጠር ግን 1 ሰከንድስ እንኳ አልፈጀበትም። እግዚአብሔር የሚታየውና የማይታየውን ዓለም ለመፍጠር መውጣት መውረድ አልደረሰበትም። አልተራበም፣ አልተጠማም። ሊቃውንት እንደሚሉን አዳምና ሔዋን ኃጢአት ከሰሩ ከወደቁ ከተሳሳቱ በኋላ አዳም አድነኝ ብሎ ጮኸ። አዳምም አድነኝ አለ እንጂ ይህን ሁሉ ከበረት እስከ መስቀል ያለውን የ33 ዓመት ከ3 ወር መከራ ተቀበልልኝ፣ ተወለድ፣ ሰው ሁንልኝ፣ በጨርቅ ተጠቅልልልኝ፣ ተሰደድ፣ ተራብ፣ ተጠማ፣ ተንከራተት፣ ተገረፍ፣ ሆምጣጤ ጠጣ፣ በጥፊ ተመታ፣ ምራቅ ይተፋብህ፣ ግንድ ተሸከም፣ ተገረፍ አላለውም። አዳም በደፈናው አድነኝ ነው ያለው። ከላይ የተዘረዘሩት ሁሉ ግን አድነኝ ወይም ደግሞ ድነት በምትባለው ቅንጣት ዘር ውስጥ ያሉ ፍሬዎች ናቸው። አዳም ጥያቄ አቀረበ። አድነኝ ብሎ ሲጠይቅ ግን እግዚአብሔር አዳም ከጠየቀው አልፎ የተትረፈረፈ በንግግር ሊገለጥ የማይችል መልስ ሰጠው። ከአዳም ጀምሮ የነበሩ አበውን በየዘመናቱ ፈኑ እዴከ እማርያም፣ እጅህን ላክልን፣ ከሰማይ ውረድ እያሉ በተለያየ መንገድ ልመና ቀረቡ። ነቢያትም የሚመጣውን ተስፋ እየተጠባበቁ ለምጽ አነጹ፣ ድውይ ፈወሱ፣ ሙት አስነሱ። ነገር ግን ማንም ሊያመጣው ያልሆነለት ድነተ ነፍስን ማምጣት አልቻሉም። ከዚያም አልፈው በመጋዝ እየተተረተሩ ወደ ጉድጓድ እየተወረወሩ በአባታቸው በአዳም ምክንያት የጠፋባቸውን እግዚአብሔርን እየፈለጉ ሞተዋል። ሞታቸው ግን ለአዳም የጠቀመው ነገር አልነበረም። ብዙ ነቢያት ሞቱ፣ ሞታቸው ግን የጠቀመው ነገር አልነበረም እንደሚል ወኮነ ጽድቅነ ከመ ጸርቀ ትክቶ፣ እንኳን ኃጢአታችን ጽድቃችን እንኳ ከመርገም ጨርቅ ከፋ። ትንቢተ ኢሳይያስ 64። እንዲሁም በትንቢተ ሚክያስ ደግሞ ምዕራፍ 7 ላይም ከእነርሱም ሁሉ የተሻለው እርሱ እንደ አሜኬላ ነው፣ ከሁሉም ቅን የሆነው እንደ ኩርንችት ነው። ጠባቆች የሚጎበኙበት ቀን መጥቷል፣ አሁን ይሸበራሉ። የተሻለው አሜኬላ ከሆነ ክፉ ምን ሊሆን እንደሚችል አይምሮ ያለ ሁሉ ልብ የሚለው ነው። ያ ሁሉ ልመና መልስ፣ ያ ሁሉ ጩኸት አድማጭ፣ ያ እንባ ጠራጊ፣ ያ ቁስል ፈዋሽ፣ ያ ስብራት ጠጋኝ ያገኘው ግን በኢየሱስ ክርስቶስ ሰው መሆን ነው። ወንጌላዊ ቅዱስ ዮሐንስ በመጀመሪያ ቃል ነበረ፣ ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ ብሎ ቀዳማዊነቱን ዓለም ከመፈጠሩ በፊት ከዘላለም የነበረ ሕያው ኤልሻዳይ ሁሉን የሚችል አምላክ መሆኑን ከተናገረ በኋላ ያም ቃል ሥጋ ሆነ ይለናል በዮሐንስ ወንጌል ምዕራፍ 1። በሽተኛ ለበሽተኛ ሐኪም መሆን እንደማይችል ሁሉ በመዳን ሕይወት ሰው ለሰው ዋስ መሆን ስለማይችል ንጹሕ ኃጢአት የሌለበት ተፈለገ። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እንደነገረን ከኃጢአት በስተቀር እንደኛ በነገር ሁሉ የተፈተነ ኢየሱስ ክርስቶስ መጣ፣ እግዚአብሔር ሰው ሆነ። ደዌ ነፍስ ማለት ኃጢአት ነው። የዓለምን ኃጢአት የሚያስወግድ የተባለው ደግሞ የእግዚአብሔር በግ ነው። የእግዚአብሔር በግ የሚባለው ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ የዚህ በሽታ መድኃኒቱ ጠላቶቹ ሳይቀር የመሰከሩለት የንጹሑ በግ የኢየሱስ ክርስቶስ ደም መፍሰስ ነበር። ወደሙ ለኢየሱስ ክርስቶስ ያንጽሐነ እምኩሉ ኃጣውኢነ፣ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7። በብሉይ ኪዳን የበጉ ደም ነበር የሚያነጻው። በአዲስ ኪዳን በጉ በክርስቶስ ተተክቷል። ስለዚህ የዚህ በሽታ እውነተኛው መድኃኒት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ታላቅ ተስፋ የተፈጸመው በክርስቶስ ሰው መሆን ነውና። እንግዲህ ለዛሬ ከብዙ በጥቂቱ ደግሞ ይህንን ለማለት ወደናል። ያስተማረንም የመከረንም በልባችን የሚያሳድርም የሕይወት ባለቤት የፍቅር አምላክ ቸሩ መድኃኔዓለም
ክብርና ምስጋና ለገናና ስሙ ይሁንልን። ይህንንም መልእክት በግሩም መልኩ የሰጡን ርጢን በተባለው መጽሐፋቸው መጋቢ ሐዲስ እሸቱ አለማየሁ ናቸው። የቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት መምህር። የሰማነውን በልባችን ያሳድር፣ አባታችንንም በሕይወት በጤና ይጠብቅልን፣ የሕይወትን ቃል ያሰማልን። ከተለያዩ ምንጮች እንግዲህ እየጠቀስን የምንማማራቸውን ትምህርቶቻችንን አሁንም አብልጠን አብዝተን አስፍተን መነጋገራችንን እንቀጥላለን። በቀጣዩም እንደዚሁ የረቡዕን ቀናት እንዲሁ ርዕሱን ብቻ መቼም በየዓመቱ ስለምናስታውሳቸው ስለሚረሳ ብለን ነው እንጂ ወደኋላ መለስ ብትሉ ለእያንዳንዱ ቀናት ራሱን የቻለ መርሃ ግብር በየዓመቱ አድርሰናቸዋል። የሰሙነ ሕማማት ዕለታት ብላችሁ ብትሄዱ ደግሞ በተለያዩም ደግሞ ዩቱቦችም አሁን እየተለቀቀ ስለሆነ በዚያም ልታገኙት ትችላላችሁ። ምናልባት እንደው ይሄን መርሃ ግብራችን የምታደምጡም እኛም እንደ ቸርነቱ ብዛት ይህንኑ የምንሰማውን መቼም በተለያየ ሰው ቢነገር የተለያየ አቀራረብም ስለሚኖረው መልእክቱ ተመሳሳይም ቢሆን ማለት ነው ይህንን እንደው እንደ ማስታወሻ አድርገን እንድንይዘው ለማለት ነው። ሰኞ፣ ማክሰኞ፣ ረቡዕ የተፈጸመ የምንለው ረቡዕ ምን ተፈጸመ የሚለውንና ከዛ ጋር ተያያዥነት ያላቸውን ደግሞ ከሕማሙ ጌታችን ለኛ ካደረገው ውለታ ጋር በተያያዘ ልንሰማቸው የሚያስፈልጉትንም አከል እያደረግን መከታተላችንን እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ማህደረ ተዋህዶን እንደ አምላካችን ፈቃድ የምታደምጡ እንግዲህ ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን ከወዲሁ አሁንም ለመጠቆም እንወዳለን። እናንተ የምትችሉ ሰብስክራይብ አድርጋችሁ ብታደምጡ እጅግ በጣም በርካታ መርሃ ግብሮችን እስከ ዛሬ ያመለጧችሁንም ወደ ኋላ መለስ ብላችሁ ልታዩ ትችላላችሁ። በተደጋጋሚ ለእናንተ ለማድረስ እንደሞከርነው ድርሳነ ማህየዊ የተባለው ጌታችን አምላካችን መድኃኒታችን ሕይወታችን እሱ የፍቅር አምላክ የተቀበለውን መከራ የሚያሳስበው መጽሐፍ በዚሁ በዩቱባችን ላይ ፕሌሊስት የሚለው ላይ ብትገቡ በጣም ወደታች ብትወርዱ ድርሳነ ማህየዊ የሚል የሰባቱም ቀናት አለላችሁ። እሱን እየከፈታችሁ እንግዲህ የየዕለቱን በማንበብ ያን አምላካችን ለኛ ያደረገውን ውለታውና ፍቅሩን እንድናስብበት እናንተ በቅድስት ቤተክርስቲያንም ሆነ በግላችሁ ከምታደርሱት ጸሎት በተጨማሪ የበለጠ አጋዥ ሆኖ በዚህም ሳምንት በይፋ ወይም ደግሞ በብዛት የሚነገር የሚነበብም ስለሆነ እሱንም እንድታደምጡ ሌሎችንም መርሃ ግብሮቻችንም እንድትከታተሉ ከወዲሁ ለመጠቆም እንወዳለን። ሀገራችን ኢትዮጵያን መድኃኔዓለም በዓይነ ምሕረቱ ይመልከትልን፣ ደጉን ሰላሙን ያምጣልን። ሁላችንንም በይቅርታው ደግፎ በቸርነቱ ጎብኝቶ በካህሊነቱ በመሐሪነቱ ሁልጊዜም እየተመለከተ የፍቅር ዓይኖች ሁላችንም እያዩ ለዚህ ለመድረሳችን የሱ የመስቀሉ ድጋፍ የመስቀሉ በረከት አልተለየንምና መጨረሻችን እንዲያሳምርልን የመስቀሉን ፍሬ ከንቱ እንዳናስቀረው ጌታችን የዋለበትን የተንገላታውን ያን ሁሉ መከራ በእውነት ያለ ዋጋ እንዳናስቀረው እሱ ላዘጋጀልን ለደገኛይቱ ክብር እንዲያበቃን ማዕዱን ማለትም በቅዱስ መስቀሉ ላይ ያፈሰሰውን ክቡር ደሙን የቆረሰውን ቅዱስ ሥጋውን ለመቀበል እንዲያበቃን እንዲያዘጋጀን መድኃኔዓለም ፈቃዱ ይሁንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። ይህም ባጭሩ ያለ ደዌና ያለ ሕማም ያለ ጻማና ያለ ድካም እግዚአብሔር አምላካችን ልክ እንደ ዛሬዋ ቀን ለብርሃነ ትንሣኤው በደስታና በፍቅር በአንድነት ያደርሳችሁ ለማለት ነው። ለዚያች ቀን እንዲያደርሰን እንግዲህ እሱን አምላካችንን እንድንማጸንበት በሰሙነ ሕማማቱ በቅድስት ቤተክርስቲያናችን ስንገኝ አባቶቻችን በየመሃሉ እንግዲህ እንደ ማሳረጊያ አድርገው የሚጠቀሙበት ሐረግ ነው። እግዚአብሔር አምላካችን አሁንም የቀጠሮ ሰዎች ይበለን። እንዲሁ እየሰማን እየተከታተል ፍቅሩን እያሰብን በምንችለው አቅም ሁሉ ቤታችንም ሆነን ከአቅም በላይ ቢሆንብን በየቤተክርስቲያንም ክፍት በሆነበት ቦታ ሁሉ እየተገኘን በእጃችን ባሉ ስልኮቻችንም ደግሞ ይሄ ሕማማቱ ነገር የሚነገርበትን ነገር እየተከታተል እሱ አምላካችን የወደደውን ይህችን ሳምንት ከሱ ጋር ብቻ ተጣብቀን እንድንጨርስ ፍቅሩን እንዲያበዛልን ኃይል ብርታት እንዲሆነን በጥበብ በማስተዋል እንድንመላለስ ደግነቱ እንዲበዛልን የሱ የመድኃኔዓለም የቃሉ ባለቤት የፍቅር አምላክ ሕማሙን መከራውን የምናስብበት አሁንም ማስተዋሉን ልቦናውን እንዲሰጠን ፈቃዱ ይሁንልን። እማምላክ ከሁላችን ጋር ትሁን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።